ይሄ ወረቀት ወደ አሜሪካ የሚያስገባኝ ዶክመንት ሊሆን ይችላል። ስለዚህ ዩቲዩበሮች ይሄንን ወረቀት በየአመቱ ማይመጣላችሁ ከሆነ አሁን ቀጥታ እኔ ማሳያችሁን ስቴፕ ገብታችሁ ማስተካከል አለባችሁ። ዛሬ ደግሞ ጎግል አድሰንስ ላይ የአሜሪካ ታክስ አሞላል በጣም ለብዙዎቻችሁ እንዳስቸገራችሁ ትነግሩኛላችሁ። አይ ዶንት ኖ ግን ለምን እንደሚያስቸግራችሁ። የዩቲዩብ ታክስ ኢንፎርሜሽን የአብዛኞቻችሁ ሁለት ነገር ነው። የመጀመሪያው ሪጀክት ትባላላችሁ፣ ሁለተኛው ደግሞ አፕሩቭ አያደርግላችሁ። ብዙ ጊዜ ትቸገራላችሁ። ይሄንን የዩቲዩብ ታክስ ኢንፎርሜሽን ወይም ደግሞ ጎግል አድሰንስ ላይ የሚሞላው እንዴት እንደምትሞሉ አሳያችኋለሁ። የዩቲዩብ ታክስ ፎርሙን በስርዓት ስትሞሉ በየአመቱ ከአሜሪካ የሚላክላችሁ እንደዚህ አይነት የታክስ ወረቀት አለ። ይሄ የታክስ ወረቀት ማለት ለእናንተ በጣም ኢምፖርታንት ነው። እንደምትመለከቱት እኔ በ3 አመታት ውስጥ ከአሜሪካ የተላከልኝ የታክስ ወረቀቶች ናቸው እነኚህ። አሜሪካ ኤምባሲ አሁን እኔ ወደ አሜሪካ መሄድ ብፈልግ ከሌሎች ሰዎች በተሻለ ሁኔታ አክሰፕት የመደረግ እድሌ በጣም ሰፊ ነው ማለት ነው። ለምትሞሉት ታክስ ኢንፎርሜሽን በየአመቱ እንደዚህ አይነት ፖስታ ማይላክላችሁ ከሆነ በተለይ ዩቲዩበሮች አሁኑኑ እኔ ማሳያችሁን ነገር ቀጥታ እየተከተላችሁ ማድረግ አለባችሁ። ይሄ ወረቀት ወደ አሜሪካ የሚያስገባኝ ዶክመንት ሊሆን ይችላል። ስለዚህ ዩቲዩበሮች ይሄንን ወረቀት በየአመቱ ማይመጣላችሁ ከሆነ አሁን ቀጥታ እኔ ማሳያችሁን ስቴፕ ገብታችሁ ማስተካከል አለባችሁ። የታክስ ኢንፎርሜሽን ሪጀክት የተባለባችሁ ይሄ ወረቀት ደግሞ ፖስታ ቤት በየአመቱ ማይመጣላችሁ ከሆነ በጣም ብዙ ነገር ሉዝ እያረጋችሁ ነው። ስለዚህ ከኔ ጋር አሜሪካ መሄድ የምትፈልጉ ሰዎች ይሄንን ወረቀት በየአመቱ መሰብሰብ አለባችሁ። ይሄ ወረቀት ወደ ኢትዮጵያ በየአመቱ ሲላክላችሁ የናንተ ፋይል ወይም ደግሞ የናንተ ዶክመንት የአሜሪካ የሆነ የታክስ ሰርቨር ወይም ደግሞ የሆነ ቦታ የናንተ ፋይል አለ፣ ሂስትሪያችሁ አለ ማለት ነው። ብዙ ሰው ወደ ውጭ ሀገር ለመሄድ የጉዞ ታሪክ፣ ካርታ፣ ፕላን ምናምን ብዙ ነገር ይሰበስባል። እናንተ ቀጣይ አሜሪካ መሄድ ብትፈልጉ ትራቨል ሂስትሪ ምናምን እያላችሁ መንጋጋት አይጠበቅባችሁም። ይሄኛው ዶክመንት በጣም ኢምፖርታንት ነው። አሜሪካም ዶላር ያለውን ሰው ትፈልጋለች፣ በየወሩ ገቢ ያለውን ሰው ትፈልጋለች። ስለዚህ እናንተ ወደ ኢትዮጵያ በየወሩ ዶላር ሲላክላችሁ እናንተ ኢትዮጵያ ውስጥ ሆናችሁ በዶላር ተከፋይ ናችሁ። ይሄ ማለት ኢትዮጵያ ውስጥ ሆናችሁ ለአሜሪካ ድርጅት ትሰራላችሁ። ምን ለሚባል ድርጅት? ጎግል ለሚባል ድርጅት። ስለዚህ ጎግል ለእናንተ የሚከፍለውን ከከፈለ በኋላ ከእናንተ ክፍያ ላይ ቆርጦ ለአሜሪካ ታክስ ይከፍላል። ይሄኛውንም ታክስ የምታውቁት ደግሞ በዚህኛው ወረቀት ነው ማለት ነው። ስለዚህ ይሄንን ፎርም አሁን ከኔ ጋር አብረን ወደ ስክሪኑ ገብተን እናስተካክል። ኦኬ፣ እንደምትመለከቱት ይሄ የኢትዮ ኮምፒውተር ስኩል የጎግል አድሰንስ ነው እንደምትመለከቱት። ስለዚህ የ2023 ታክስ ተቀብለናል። አሁን ቀጣዩ 2024 በዚህ ወር ውስጥ ይላክልናል። ስለዚህ አራተኛ ዶክመንት ይኖረናል ማለት ነው ታክስ። ስለዚህ በጣም ብዙ ዶክመንቶች አሉ። አሁን አሜሪካ ኤምባሲ ብንገባ ማን ይከለክለናል? ትራንዛክሽናችን በዶላር ጨቅ ነው። ታክስ ለአሜሪካ ታክስ የምንከፍልበት ዶክመንት በእጃችን አለ። ስለዚህ ዝንጥ ብለን ነው አሜሪካ የምንገባው። ስለዚህ እንግባና ብዙ ጊዜ እዚህ ጋር ኢረር ይልባችኋል አይደል? ሪጀክት ካጋጠማችሁ እችኛዋ አሁን እኔ ሳሳያችሁ ወዲያው ነው አፕሩቭ የሚሆነው። ባለፈው ላይቭ ላይ እንደዚህ ኮሜንት ላይ እንደዚህ አድርግ እያልኩት እዛው ነው አፕሩቭ የሆነለት የሆነ ልጅ ካያችሁ ማለት ነው። ስለዚህ በጣም ኢዚ ነው። እዚህ ጋር ሪጀክት ከተባላችሁ ምን እንደምታደርጉት ቀጥታ እዚህ ጋር ሰሚት ኒው ፎርም ሚለውን ክሊክ አድርጉት። እዚህ ጋር ስታርት ኒው ፎርም ስታርት በሉት። ፓስዋርድ ይጠይቃችኋል። ይሄን ፓስዋርድ አስገባለሁ። ፓስዋርዴን አስገባሁት። እዚህ ጋር እንደምትመለከቱት ጌታ ባለው ታዲዮስ ይላል። አሁን አራተኛ ዶክመንት በሌላ ሰው ስም እንዲመጣ ማድረግ እችላለሁ። ለምሳሌ እዚህ ጋር ምን እንደምታደርጉት ይሄው ቀላል ነው። ኢንዲቪጁዋል፣ ከዛ ኔክስት፣ ከዛ እዚህ ጋር የአሜሪካ ሲቲዝን ናችሁ ይላል። ኖ ትሉታላችሁ። አይደለም አሜሪካ ከሆናችሁ የስ ነው የምትሉት። ከዛ እዚች ጋር የመጀመሪያውን ነው የምትመልጡት። ደብሊው 8BEN የሚለውን እሱን ክሊክ ታደርጋላችሁ። ከዛ ስታርት ትሉታላችሁ። በጣም ቀላል ነው። ለምን ሪጀክት እንደሚላችሁ ደግሞ ቀጣዩ ስቴፕ ላይ ያሳያችኋል። ይሄው እዚህ ጋር በጣም ቀላል ነው። በጣም ኢዚ ነው። ተከተሉኝ። እዚህ ጋር ይሄው እንደምትመለከቱት ጌታ ባለው ታዲዮስ ይላል። ስለዚህ እዚህ ጋር የአያታችንን ስም እንጨምር። ጌታ ባለው ታዲዮስ አንዴቦ የአያታችንን ስም ጨመርን። ሜቢ አሁን ቀጣዩ የሚመጣ ዶክመንት ላይ የአያት ስም የለም፣ ሌላ ጌታ ባለው ታዲዮስ ሊያስፈልግ ይችላል ስለሚባል ከእናንተው ጋር እዚሁ ላስተካክል ነው። እዚህ ጋር ሎኬሽን ወደ ኢትዮጵያ ነው ያለሁት። ይሄው ኢትዮጵያ የሚለውን መረጥኩ። ከዛስ ቲን ነምበር ምናምን የለኝም። ኦፕሽናል ነው የሚለው። ይኸው እዚህ ጋር ኦፕሽናል ማለት ማስገባትም አለማስገባትም ትችላላችሁ። ከዛ ኔክስት ትሉታላችሁ። እዚህ ጋር ፓስፖርት ያለው ስም ለዚህ ነው በናሽናል አይዲም ሆነ በራሳችሁ ስም ጎግል አድሰንስ ብትጠቀሙ የተሻለ የሆነው። ስለዚህ ይሄንን በራሳችሁ ስም ማስደረግም ትችላላችሁ። እዚህ ጋር ኔክስትን በለው። አሜሪካ ለመግባት በጣም ኢምፖርታንት ዶክመንት ነው ታላችሁ። አሁን ሰተት ብዬ በዚህ አንድ አመት ውስጥ አሜሪካ ልገባ እችላለሁ። ኦኬ፣ እዚህ ጋር ምንድነው ፐርማነንት ሬዚደንስ አድሬስ ነው የሚለው። ፐርማነንት ሬዚደንስ አድሬስ ማለት ፓስፖርታችሁ ላይ ያለ የራሳችሁን አድሬስ ምን ታደርጋላችሁ? እዚህ ጋር እኔ አሁን ኢትዮጵያ አልኩ። ይኸው ሐዋሳ ፒኦ ቦክስ። እዚህ ጋር ምን እናደርገዋለን? ይሄንን የኔ ፓስፖርቴ ላይ ያለው መተሃራ ነው። መተሃራ
መተሃራ እንለዋለን። ፒኦ ቦክስ ኦፕሽናል ነው፣ እዚህ ጋር አያስፈልግም። ፖስታል ኮድ 00 ይሁን። እዚህ ጋር ስትሬት ይሄንንም መተሃራ እንበለው። ከዛ ምን እንደው የምታደርጉት አሁን ብዙ ጊዜ ሪጀክት እያላችሁ ካስቸገራችሁ እዚህ ጋር ፐርማነንት ሬዚደንስ አድሬስ እና እዚህ ጋር ያለው ሜሊንግ አድሬስ የተለያየ መሆን አለበት። ሜሊንግ አድሬስ ላይ ፖስታ ሳጥን ሁሉ ነገር መግባት አለበት፣ ካልሆነ ሪጀክት ይላቸዋል። ስለዚህ ምን እንደሆነ የምናደርገው እዚህ ጋር አሁን ቀጥታ እኛ ስትሬት አድሬስ ሐዋሳ ፒኦ ቦክስ 432 የኛ ፖስታ ሳጥን ከዛ ሐዋሳ እዚህ ጋር ያለው አድሬስ እና እዚህ ጋር ያለው አድሬስ የተለያየ አድርጉት። እሺ ከፈለጋችሁ እዚህ ጋር አዲስ አበባ ማለት ትችላላችሁ ፐርማነንት ሬዚደንስ አድሬስ ላይ። ስለዚህ ብዙ ጊዜ ሪጀክት የሚላችሁ ምንድነው ይሄኛው ሜሊንግ አድሬስ ላይ ቀጥታ ፒኦ ቦክስ ይፈልጋል፣ ፖስታል ኮድ ይፈልጋል። ከተማው ከዚህ የተለየ መሆን አለበት። ብዙ ጊዜ እኔ ወዲያው ነው አፕሩቭ የሚሆንልኝ። አይ ዶንት ኖ እናንተ ጋር እያስቸገራችሁ እንደሆነ አላውቅም። ስለዚህ በእንደዚህ አይነት መንገድ ወዲያው አፕሩቭ ማድረግ ትችላላችሁ። ከዛ ኔክስት ከገበያችን ውስጥ አሜሪካ ከሚታየው ውስጥ 30% ታክስ ይቆርጥብናል። ስለዚህ አሁን ብዙዎቻችሁ ያናዳቸዋል። ታክስ ጥሩ ነው፣ ታክስ ሰው ሲሰራ ታክስ ይከፍላል። ሁሉም ሀገራቶች እንደ አሜሪካ ታክስ አለመቁረጣቸው ራሱ አንድ ነገር ነው። ስለዚህ ለአሜሪካ ታክስ ስትከፍሉ ቢያንስ እቺን ወረቀት ተቀበሏት፣ ለወደፊቱ ትጠቅማችኋለች። ስለዚህ የመጀመሪያው ላይ እዚህ ጋር ኖ አይ አም ኖት ኢሊጂብል ፎር ሪዲዩስድ ዊዝ ሆልዲንግ ሬት የሚለውን ትመርጣላችሁ። ከዛ ኔክስት። ኦኬ ቀጣዩ ምንድነው የምንለው እዚህ ጋር ኖ፣ ከዛችን ቼክ ቦክስ እናበራለን። ኔክስት ከዛችኛዋን ቼክ ቦክስ እዚች ጋር አይ አክሰፕት የምትለዋን ከዛ ኔክስት። ከዛ እችኛዋን ቼክ ቦክስ እናበራለን። ኔክስት። ከዛ እችን ቼክ ቦክስ እናበራለን፣ እችኛዋንም እናበራለን። ከዛስ የስ ጌታ ባለው ታዲዮስ የሚለውን ይሄን ስም በዚህ ስም ያዘው እንላለን። ጨረስን። ይኸው ታክስ ኢንፎርሜሽኑን ከዛ ሰሚት ማድረግ ነው። ይኸው ሰሚት ልበለው። እኔ እንደ አዲስ ነው ሰሚት ያደረኩት። አሁን አፕሩቭ ይበል አይበል የሚለውን እናያለን ማለት ነው። ወዲያውኑ አፕሩቭ የሚሆነው። ስለዚህ ቅድም ምንድነው ጌታ ባለው ታዲዮስ ነው የሚለው፣ አሁን ደግሞ እስከነ አያቴ ነው የሚሆነው ማለት ነው። ስለዚህ አሁን እስካሁን በ3 ዓመታት ውስጥ የመጣልኝ ታክስ ስም ጌታ ባለው ታዲዮስ ብቻ ነው የሚለው። አሁን ምናልባት አሜሪካ ኤምባሲ ብዙ ነገር ሪጀክት በማድረግ ይታወቃሉ። የአያቴንም ስም ከፈለጉት በሚል ነው ከእናንተ ጋር አብሬ ያስተካከልኩት። እሺ እዚህ ጋር አንዳንዴ ስትቀይሩ ዶክመንት አስገባ ይላል። እኔ አሁን ስም እየቀየርኩ ስለሆነ ነው። ስለዚህ እዚህ ጋር ምን አረጋለሁ? ዶክመንቴን አስገባለሁ። ከዛ አፕሩቭ ነው የሚሆነው። ዶክመንቴን አስገባለሁ። ኦኬ ፓስፖርታችንን እናስገባው። ያ ፓስፖርታችንን እናስገባው። ኦኬ ፓስፖርት የሚጠይቃችሁ ከሆነ ቶሎ አፕሩቭ ያደርግላችሁ። አሁን እንደዚህ ለእናንተ እያሳየው መሞክርላችሁ ምንድነው ያው ቢበላሽም ሶልቭ እንደማደርገው ስለማቅ ነው። ሰሚት ልበለው። አሁን በአሁን አፕሩቭ አያደርግልኝም ምክንያቱም ዶክመንት ስለጠየቀኝ። ነገር ግን እናንተ ዶክመንት እንዳስገባችሁ ፎርሙን ከሞላችሁ ወዲያው ነው አፕሩቭ የሚያደርግላችሁ። ስለዚህ እዚች ጋር ሪቪው ያደርጋል። ኢነር ሪቪው ነው የሚለው። ስለዚህ ዶክመንቴን አይተው አፕሩቭ ያደርጋሉ። ነገር ግን እናንተ አይዴንቲቲ ቬሪፊኬሽን እንዳስገባችሁ፣ በተለይ ደግሞ የኛ የድሮ አድሰንስ ስለሆነ ነው። የአሁኑ አድሰንስ ምን አለው? ዶክመንታችሁን ይዛል። እዚህ ጋር ቬሪፊኬሽን ቼክ ላይ አይዴንቲቲ ቬሪፊኬሽናችሁን ዶክመንታችሁን ይዛል። ይሄ የኛ ያኔ ፓስፖርት ምናምን በማይጠይቅበት ጊዜ የተከፈተ አድሰንስ ስለሆነ እንዳሁኑ አይነት ዶክመንቶችን አስገቡ ይላችኋል። ስለዚህ ለእናንተ ታክስ ኢንፎርሜሽኑ ወዲያው አፕሩቭ ነው የሚሆነው። ኦኬ ኒው ኢን ሪቪው ነው በ24 ሰዓት ውስጥ አፕሩቭ ይሆናል ማለት ነው። ስለዚህ የታክስ ኢንፎርሜሽናችሁን በእንደዚህ አይነት መንገድ ነው የምትሞሉት። ጌች አድሰንስን አበላሽ እንዳትሉት፣ እኔ ሶልቭ አደርገዋለሁ። ስለዚህ ለእናንተ ምንም የማላሳየው ነገር የለም። ታክስ ኢንፎርሜሽን በጣም ኢምፖርታንት ነው። በተለይ ይሄ ዶክመንት የሚላክበትን ደግሞ ፖስታ ሳጥን ከሌላችሁ ደግሞ የእኛም ፖስታ ሳጥን መጠቀም ትችላላችሁ። በየአመቱ ሲመጣ ጃንዋሪ ዴሴምበር ላይ ሲመጣ ይህንን ዶክመንት እላዩ ላይ ስልክ ካለው በስልካችሁ ደውለን እንሰጣችኋለን። ስለዚህ በተለይ ደግሞ እነኝን ዶክመንቶች አስቀምጧቸው፣ ሴቭ አድርጉ፣ በጣም ይጠቅሟችኋል። ይሄን ይመስላል። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ቀን ይሁንላችሁ። ቻው።